ዴቶክስ ፌስ ማሳጅ ምንድነው? ሰላም የማውቅረጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዴቶክስ ፌስ ማሳጅ እንግዲህ ከቆዳችን ስር ያሉ ፍሳሾችን ለማስወገድ፣ ቆሻሻን ወይንም ቶክሲኖችን ለማስወገድ፣ የደም ዝውውርን ለማሻሻል እንዲሁም የፊት ቅርጻችንን በትክክል ለመቅረጽ እና ጤናማ አፒራንስ እንዲኖረው የሚረዳ ነው። አሁን ቀለል ያሉ የተወሰኑ ዴቶክስ የምናደርግበት ፌስ ማሳጅ ቴክኒኮችን አሳያችኋለሁ። የመጀመሪያው ሊምፋቲክ ድሬኔጅ ስትሮክስ ይባላል። ይሄ እንግዲህ ከቆዳችን ስር ያሉ ፍሳሾችን ለማስወገድ የሚረዳን ነው። ፌስ ማሳጅ ከማድረጋችን በፊት ሁልጊዜ እንደምነግራችሁ ኦይላችንን እናደርጋለን። ኦይላችሁን እጃችሁ ላይ ካደረጋችሁ በኋላ ትንሽ ሙቀት ፍጠሩ። ከዛ እጃችን ላይ እርጋታ በተሞላበት መንገድ ገታችንንም እናደርጋለን። ከዛ በኋላ ማሳጅ እናደርጋለን ማለት ነው። እንግዲህ የመጀመሪያው ፎከስ የምናደርግበት ኤሪያ ግንባራችን አካባቢ፣ አፍንጫችን አካባቢ፣ አገጫችን አካባቢ እና እዚህ ከንፈራችን ጎን አካባቢ ነው። 4 ቦታ ላይ ፎከስ እናደርጋለን። ከፊታችን ሴንተር ነው የምንነሳው። ከዛ በኋላ ወደ ጎን ጆሮአችንን በዚህ እያለፍን ማሳጅ እናደርጋለን። እዚህ ጋር ስንደርስ ነው ጆሮአችንን እየጠረግን የምንሄደው። ከግንባራችን እንጀምር፣ ከሴንተሩ የሚመቸኝ መጀመሪያ አንዱን ከዛ አንዱን ነው። ስለዚህ ይሄንን እንደዚህ ታደርጉና ቴምፕላችሁን ጥርግ እያደረጋችሁ መሄድ። በዚህኛው እናንተ ግን እንዳልኳችሁ ሁሉንም አሁን አንዳንድ ደቂቃ ወይ ሁለት ደቂቃ ማድረግ። እንደዚህ ታደርጉና አላለቀም። ወደ ላይ ደግሞ ይሄን በምታደርጉበት ሰዓት እዚህ ጋር ያሉ ፋይን ላይንሶች ስሙዝ እየሆኑ ይሄዳሉ። ከጊዜ በኋላ ደግሞ እየጠፉ ይሄዳሉ። ልክ ግንባራችሁን ከጨረሳችሁ በኋላ አፍንጫችሁ ጋር ትመጡና ከዚህ ኮርነር ተነስታችሁ እንደዚህ አድርጋችሁ እንደዚህ አልፋችሁ ጆሮአችሁን ጥርግ ያረጋችሁት ማለፍ። ጥርግ እንደሚመቻችሁ ከፈለጋችሁ እንደዚህ አድርጋችሁ በዚህኛው ሳይድ ተመጡና እዚህ መሀል ላይ አታቁሙ፣ ጥግ ድረስ ሂዱ። ጆሮአችሁን ጥርግ እያደረጋችሁ እዚህ ጋር ያለውን ከጨረሳችሁ በኋላ እዚህ ጋር ያለው አያችሁ፣ ኦይል ሲሆን ጣታችሁ እንደፈለገ ቆዳችሁን ሳያስጨንቅና ሳያቀላላ ስሙትሊ መንቀሳቀስ ይችላል። ለዛ ነው ኦይል ነው በጣም ቆንጆ ማሳጅ ለማድረግ እምላችሁ። ቫዝሊን ብቀባ ግን ወፍራም ስለሆነ እዚህ ጋር ይዞኝ ቆዳዬን እየጎተትኩት ነው የሚሄደው። ኦይል ሲሆን ግን አያችሁት፣ ወፍራም ይዘት ያለው ኦይል አይደለም የተጠቀምኩት፣ ሆሆባ ኦይል ነው። ሆሆባ ኦይል ደግሞ ሁልጊዜ እንደምላችሁ አንደኛ ነገር ለብዙ የቆዳ ታይፖች የሚስማማ ነው። ምክንያቱም ተፈጥሯዊ ከሆነ ዘይታችን ጋር ተመሳሳይ የሆነ ይዘት ስላለው፣ ሁለተኛ ቀጭን ይዘት ነው ያለው። ማሳጅ ለማድረግ በጣም ተመራጭ ከሆኑ መካከል አንዱ ኦይል ነው ማለት ነው። ስለዚህ እዚህ ጋር ያለውን እንዲህ በምታደርጉበት ሰዓት
እዚህ ጋር የሚወጣ ስማይል ላይን እየጠፋ ይሄዳል። ከዛ አገጫችሁ ጋር ትመጣላችሁ። አገጫችሁን እንድታረጉና እዚህ ይህንን በምታደርጉበት ሰዓት እንግዲህ ከቆዳችሁ ስር ያለ ፍሳሽ እየተወገደ ይሄዳል። የፊት እብጠት እየቀነሰ ይሄዳል። ሌላው ኢምፖርታንት ነገር ምንድነው? ቆዳችሁ ላይ በጣም ፕሬሸር አትጠቀሙ። ሁለተኛው ቴክኒክ ደግሞ ምን ይባላል? ጃው ላይን ስካልፕቲንግ ማሳጅ ይባላል። ይሄ እንግዲህ ይሄ የጆ ላይን መስመራችን ቆንጆ እንዲሆን ቆንጆ መስመር ይዞ እንዲወጣ ይረዳል። ያ ማለት ምን ማለት ነው? አንዳንዴ እዚህ ጋር ትርፍ ስጋር እንደዚህ በሚወጣብን ሰዓት የፊት ቅርጻችን ይበላሻል። ስለዚህ እዚህ ጋር የሚወጣ ትርፍ ስጋን ለማስወገድ ቆንጆ የፊት ቅርጽ ይዘን እንድንሄድ ከአገጫችን ስር ከሴንተሩ ተነስተን ማሳጅ ማድረግ። ቀና ብለን ጆሮአችን ጫፍ ይህን በምታረጉበት ሰዓት እዚህ ጋር ያለ ትርፍ ስጋ እየተወገደ ይሄዳል። ቆንጆ ጆ ላይን እየያዘን እንመጣለን። ሶስተኛው እንግዲህ በጣም ብዙ ሰዎች የምትፈልጉት ነው። አንደር አይ ዴፓፊንግ ይባላል። እዚህ ጋር እንግዲህ ያብጣል፣ አይባግ ይኖርብናል፣ አይናችን የመንጠልጠል ነገር ይኖረዋል ማለት ነው። ስለዚህ ያንን ለማጥፋት ወይ ሳትጎዱት ኦይል ተቀብታችሁ ሳትጎዱት ቀስ ብላችሁ ችን እንደዚህ ሳብ አድርጋችሁ በዚህ ጣታችሁ እንደዚህ ማሳጅ ማድረግ። አያችሁ፣ በዚህ እንደዚህ እያደረጋችሁ ማሳጅ ማድረግ። እዚህ ጋር ማሳጅ ስታደርጉ በጣም ጥንቃቄ ያስፈልጋል። እችኛዋ ቆዳችን በጣም ስስ ስለሆነች አለበለዚያ ደግሞ እቺን የቀለበት ጣታችሁን ተጠቅማችሁ እንደዚህ ታፕታፕ ማድረግ በጣም ይረዳል ብያችኋለሁ። ሌላው አይናችሁን ከድናችሁ እንደዚህ 3 ጣታችሁን ወይ 2 ጣታችሁን አድርጋችሁ እዚህ ጋር ማሳጅ ማድረግ። ይሄ የአይን ቆባችሁ አይሊዳችሁ አለ አይደለ? እሱን ማሳጅ አድርጉት። ይህን ስታደርጉ በነገራችን ላይ ይሄኛው ቅንድባችሁ አይላሻችሁ ማለት ነው እያደገ እየበዛ ይሄዳል። ምክንያቱም ኦይሉ በደንብ ያገኘዋል። እዚህ ጋር ያለ የደም ዝውውር ስለሚሻሻል ቅንድቦች እዚህ ጋር ያሉት አይላሾቻችን ያድጋሉ ማለት ነው። ሶ ይሄንንም በተመሳሳይ መልኩ በዚህ ያረጋችሁ ማሳጅ አድርጉ። ከዛ እዚች ጋር ያለችው አለች አይደል? እሷን ትመጡና እንደዚህ አድርጋችሁ ይህን በምታረጉበት ሰዓት አይናችሁ ዙሪያ ያለ ጥቁረት ይጠፋል። አይናችሁ ክፍት እያለ እየተገለጠ እየበራ ይሄዳል ማለት ነው። ሌላውና በጣም ወሳኙ አንገታችንን ማሳጅ ማድረግ ነው። አንገታችንን እንደዚህ ቀና ብለን እንደዚህ ታፕ ማድረግ እንችላለን። እንዲህ በምናረግበት ሰዓት የኮላጅን ምርት እየተሻሻለ ይሄዳል። እዚህ ጋር የሚጠራቀሙ ፍሉይዶች እየተወገዱ ይሄዳሉ። ቶክሲኖች
ይወገዳሉ ማለት ነው። ሌላው እንግዲህ ወደ ላይ ጣታችሁ እንደዚህ አድርጉና ወደ ላይ እያደረጋችሁ ማሳጅ አድርጉ። ሌላ ጊዜ የአንገት ብቻ ማሳጅ አሳያችኋለሁ። ምክንያቱም አንገታችንን ማሳጅ ካላደረግን ፉል ማሳጅ አላደረግንም ፊታችንን ማለት ነው። ዋናው ደግሞ አንገታችን ነው። ስለዚህ ይሄንን ኤሪያ እንዴት ማሳጅ ማድረግ እንዳለብን ለብቻው ቪዲዮ ሰራላችኋለሁ። እንደወደዳችሁት ተስፋ አደርጋለሁ። ይሄንን እንግዲህ በየቀኑ ማድረግ ይጠበቅባችኋል። ሁልጊዜ ነው የምላችሁ። ቢያንስ በየቀኑ ማድረግ ባትችሉ በሳምንት 4 ጊዜ ካደረጋችሁት ፊታችሁ ላይ ለውጥ ታመጣላችሁ። እንዳልኳችሁ በቀጣይ የአንገታችሁን እንዴት ማሳጅ እንደምታደርጉ አሳያችኋለሁ። ባይ